ኢትዮጵያ ብትባል ሲኦል፣ የአጋንንት መንደር፣ የጣዖት ከተማ፣ የእብዶች መናኸሪያ፣ የሰይጣናት መፍለቂያ እና እችናት ኢትዮጵያ ታበጽሕደው ያበ እግዚአብሔር ልትለኝ የምትደፍረው እና እችናት የድንግል ማርያም የአስራት ሀገር ነው ምትለኝ። አስራት ይጥፋና እስኪ ንገረኝ፣ እቺ ኢትዮጵያ ምትላት የእግዚአብሔር ሀገር ምትለኝ እቺ ሀገር ናት? እቺ ጣዖት እችናት ያንተ እጆቿን ወደ እግዚአብሔር የዘረጋች ኢትዮጵያ የት እንዳለች እንፈልጋት። ያቺ ወደ እግዚአብሔር እጇን የዘረጋች ኢትዮጵያ አንተ ያለህባት እንዳይመስልህ። አንተ ያለህባትማ የዲያብሎስ የደም ጠጭ ሆናለች። ደም እየጠጣች ነው። በንጹሐን ደም የሰከረች ባቢሎን ናት። ኢትዮጵያ ታበጽሕደው ያበ እግዚአብሔር። እንዳትሞኝ ወገን፣ እንዳትሞኝ። ኢትዮጵያ ይህን አባ ሰረቀ ብርሃን ያሉትን እየሰማችሁ ነው። እንግዲህ ይችን ሀገር እንግዲህ ግጦ አንጠፍጥፎ ከበላት በኋላ ደግሞ ዛሬ ተመልሶ እቺ ሲኦል የሆነች ሀገር፣ የማትረባ ሀገር፣ የሰይጣን መኖሪያ ሀገር፣ ህዝቡንም እንግዲህ እንደ ሰይጣን ቆጥሮት እንደዚህ የሚሳደብ ቆብ የደፋ አባት የሚመስል በገሃድ ዓለም ሰይጣን ራሱ ማንን ይመስላል ብንል እኒህን አባት ነው ይመስል። እንግዲህ ሰይጣን መልኩ ምን አይነት ነው ብትሉ ይህን አባት አይቶ ሰይጣን ራሱ መልኩ፣ ፊቱ፣ ሁለሜናው ይህን አባት ይመስላል ብዬ ነው የማስበው። እና ከእንደዚህ ያለ አባት እንዲህ ያለ ስድብ፣ እንዲህ ያለ ነውረኝነት፣ እንዲህ ያለ ጸያፍ መስማት ምን ያህል ያማል። ቆቡን አውልቀው አባትነታቸውን ሰርዘው ፍጹም ጎረምሳ ሆነው እኮ ቢናገሩት አያመኝም፣ አያቆስለኝም፣ አያደማኝም። ግን አያቸው አይደለም ኢትዮጵያ የምትባል ሀገር እኔ በበኩሌ እጇ አመድ አፋሽ አሳድጋ አስተምራ ለትልቅ ደረጃ አብቅታ ራሳቸውን ሲችሉ የማያመሰግኗት ሆዳሞች፣ ባንዳዎች ልጆች እንዳሏት ነው የምረዳኔ። ከዛ አባት ጭምር ማለት ነው። እነሱ ካልመሩ፣ እነሱ አራጊ ፈጣሪ ካልሆኑ፣ እነሱ ካልፈተፈቱ፣ እነሱ ካልቆረሱ፣ እነሱ ሁሉ ነገር አድራጊ ፈጣሪ ካልሆኑ በስተቀር ሌሎች ዜጎች ምንም ማዘዝ የማይችሉባት፣ ሌሎች ኢትዮጵያውያን መናገር የማይችሉባት፣ የሚናገሩን ከሆነ ግን ሰይጣን ተብለው የሚሰደቡባት ናት ማለት ነው ኢትዮጵያ። እና ኢትዮጵያ እየተበጠበጠች ያለችው በማን ነው? እየተረበሸችው በማን ነው ብንል በአሁኑ ትውልድ ሳይሆን በእነዚህ ትላልቅ ሰዎች እድሜ ያላስተማራቸው ምድራዊ ፍላጎታቸውን እንጂ የሚያዳምጡ የእግዚአብሔርን ቃል የማያዳምጡ ወንጌልን የማያነቡ የማይረዱ እንዲህ ያሉ አባቶችን ተሸክመን ይህ ትውልድ ወዴት ይሻገራል? ማንስ ሊያሻገረው ይችላል? ማንስ ሊመክረው ይችላል? ይህን ትውልድ እያባሉት፣ እያበጣበጡት፣ እያጋደሉት፣ እያጋጩት ያሉ እነዚህ ናቸው። እና እኔ በእውነቴ ያው ከተነገረ ቆይቷል፣ ግን ዛሬ እንዳዲስ ሰማው አመመኝ፣ አቆሰለኝ፣ አደማኝ እና በጣም የሚያሳፍር ቪዲዮ ነው። ለታሪክ ይቀመጥ ተቀምጧል። ይሄ ልጅ የሚያፍርበት ንግግር ነው ብዬ ነው የምወስደው።